አባዬ እንግዲህ ታሪክ ሰሩ ማለት ነው። ከዚህ በኋላ አንቺን ስለማመጥ በፍጹም አልቆይም። በጣም ነው ያበዛሽው። ብለሽ ብለሽ ቤቴን በላይ ላይ ልትሸጪውን እንደ ሲሉ እንግዲህ ዛሬ እጅ ከፍንጅ ያዟት ማለት ነው። ከዛሬ ጀምሮ ምንም አይነት ማባበልና ማስተባበል አያስፈልግም። አሁን አንቺ ቀጥታ ቦታሽ የት መሰለሽ? ማረሚያ ቤት ነው ብለው እንግዲህ አሳልፎ ለፖሊስ ሰጧት ማለት ነው። በጣም ነው የሚያሳዝነው። እሷም ደግሞ እንዴት እንደዚህ ታደርጉኛላችሁ? የምፈልገውን ነገር ስጡኝ አልኩኝ እንጂ ለምን አሳልፈ ለፖሊስ ስጠኛለህ? ስትል ያዙ ልቀቁኛለች። ከእኔ የምትፈልጊው ነገር ምንድን ነው? ያበደርሽኝ ገንዘብ እኔ ጋ አለ ወይስ ቤተሰቦች ያወረሱኝ ውርስ አለ? ቆይ ምንድን ነው የምትፈልጊው ከእኔ? የምን ገንዘብ ነው የምትፈልጊው? እስከ ዛሬ ስታጭበረብሪና ሁሉ ነገር ስታደርሽብኝ ቆይተሻል። አሁን ደግሞ ግን በፈጣሪ እርዳታና በትሁት እገዛ እዚህ ደርሻለሁ። ከዚህ በኋላ ግን አንቺ የምትባይ ሰው በዙሪያዬ እንዳላገኘሽ አሉ አባዬ። እስከ ዛሬ እያንዳንዷ ላደረግሽብኝ ነገር በሙሉ ዋጋ አስከፍልሻለሁ። ከዚህ በኋላ አንቺን የምንለማመጥበት ወይም ፈራቻ ምንም ነገር አታመጭም ማለት አባዬ። እስር ቤት ብሆንም በመንፈስ ከእናንተ ጋር ነኝ። እንደዚሁ በቀላሉ መፋታ እንዳይመስልህ። ወይኔ ቲና፣ በስተ መጨረሻም እንደዚህ ልሁን እያለች እንግዲህ በጣም ተናደደች። ከዛ በኋላ ገና እኮ ነው ይሄ የመጀመሪያሽ ነው። መቼ ጨረሽና ገና እላይ ላይ ላደረሽው ግፍ በሙሉ ገና የእጅሽን ታገኛለሽ። ምክንያቱም እኔ አንቺ ጋር ሳልደርስ ነው አንቺ ብዙ ነገር ያደረሽብኝ። ምንም አድርጌሽ አይደለም። በገዛ ቤቴ ስታየሰቃይ ይኖረሻል። ምግብ ላይ ስትደፊ ስትመጭኝ ስትቆረጥጭኝ እንደ ሕፃን ልጅ ሁሉንም ችዬ እስከ ዛሬ ደርሻለሁኝ። ከአሁን በኋላ ግን አበቃ ቲና፣ ያንቺ ነገር እዚህ ጋር አብቅቷል። ከዚህ በኋላ ምንም ብትይ ምን እኔና አንቺ ምንም የሚያገናኘን ነገር የለም። ከህይወታችን ከወጣሽ ትወጫለሽ። አይ አልወጣም የምትይ ከሆነ ደግሞ ይኸውልሽ ፖሊሶቹ ቆመዋል። ቀጥይ ከነሷ ጋር። አባዬ እባክህን እንደዚህማ አታድርግ። በቃ ይቅርታ ተሳስቻለሁ፣ ብዙ ነገር አጥፍቻለሁ፣ ይቅርታ እባክህን ትላለች እያስታመሰኝ። ከዛም ኤደን ደግሞ አሁንም እያስመሰልኩ ቀጥላለሁ የምትይ ከሆነ ተሳስተሻል ወይዘሮ ቲና። በቃ እዚህ ጋር አብቅቷል ሁሉም ጨዋታ፣ ይበቃሻል፣ ውጪ። አንቺ ምን አገባሽ? ቤቱ ያባዬ አባዬ ነው ስለ ሁሉም መወሰንም ሆነ መናገር የሚችለው። አንቺ ምን ቤት ነሽ? ይመለከተኛል ወይዘሮ ቲና። እስከ ዛሬ ስታጭበረብሪና ባሌን ሳይቀር እስከ መንጠቅ ደረጃ ደርሰሻል። አሁን ግን ተነቅቶብሻል፣ በራብሽ። በቃ ቲና የራስሽን ህይወት ኑሪ። እስኪ አንቺም ወደ ፈጣሪሽ ተመለሽና ንስሐ ግቢ። እንደዚህ አይነቱ ነገር ማጭበርበር ይቅርብሽ አላት። ከዛም በኋላ እኔ ቲና መቼም አልሸነፍም፣ መቼም የፈለገ ነገር ይመጣል እንጂ እኔ እጅ መስጠት አልወድም፣ መሸነፍም አልወድም። ለዛሬ ብታሸንፉኝም ነገ ግን እንደምትሸነፉ እወቁ አለቻቸው። ጭራሽ እየዛትሽብኝ ነው። እኔ አንድ ነገር ጥያቄ ልጠይቅሽ እስኪ፣ ከእኔ ምንድን ነው የምትፈልጊው አላት አባዬ። የምፈልገው ከእናንተ ገንዘብ፣ ሀብት ንብረታችሁን። እንዴት አድርጎ ነው ያንቺ የሚሆን የሚችለው? አሁን ለምሳሌ ካርታና ፕላኑን መታወቂያ ሳይቀር ኮፒ ያደርገሻል። ያ ማለት ኮፒው እንጂ ዋናው አንቺ ጋር የለም። ኦሪጂናሉ አንቺ ጋር ቢሆን እሺ፣ ኦሪጂናሉ ራሱ አንቺ ጋር ቢኖር እንኳ የኔ ፍርሚያ ከሌለበት ምንም ልታደርጊ አትችይም። ስለዚህ ለምንድን ነው? ቆይ አንቺ ተምረሽ የለ እንዴ? ይህንን ማገናዘብ እንዴት አቃተሽ አላት አባዬ። ከዛ በኋላ እንግዲህ ሲነቃባት በጣም ተናደደች፣ ፊቷን ነጨች። ወይኔ ቲና እንደዚህ ትሆኚ በስተመጨረሻ። ቆይ ምንድን ነው ሀስበሽ የሚሳካልሽ? ሁሉም ነገር ይበለሻሽብሻል። ቆይ ለምን እያለች እንግዲህ እራሷን በጥያቄ አፋጠጠች ማለት ነው። ከዛ በኋላም አሁን ማንም የላትም ሲጀመር፣ ዳኒም ከዷታል። ተመስገንም ደግሞ ትሁትን እጁ ላይ ለማስገባት ብቻ እንጂ ከእሷ ጋር የመስራት ፍላጎት በፍጹም የለውም። እሱ ትሁትን የራሱ ለማድረግና ይዞ ለመሄድ ብቻ ነው የሚፈልገው እንጂ ቲና አገኘችም አላገኘችም እንደማይሆናት ሲጀመር ነግሯታል። አንቺ እኮ የራስሽ ወይ የቤተሰቦችሽ ንብረት ቢሆን በህግም ጠይቀሽ ታገኛለሽ። አሁን አንቺ የዚህ ሰውዬ ንብረት ምኔ ነው ብለሽ ነው የምትከራከሪው? ለመዝረፍ የምትሞክሪው? መቼም ሊሳካልሽ። እንደዚህ ተስፋ አታስቆርጠኝ። ታገኛለሽ፣ በርቺ በለኝ እንጂ ተስፋ እንድቆርጥማ አታስገድደኝ አለኝ ጭራሽ ማለት ነው። ከዛ በኋላ ቲና ተስፋ ቁረጭ፣ የምሬ ነው።
ገና ልጅ ነሽ፣ ወጣት ነሽ። ሮጥ ሮጥ ብለሽ ስሪና አግኝ በላብሽ። የሰው ንብረት ስትመኝ እንደዚሁ ትቀሪያታለሽ እንደባከንሽ አላት አባዬ። አይ የምትይ ከሆነ ጋር ቀጥይ ከነሱ ጋር አላት። የት ነው የምሄደው? ቀጥይ ከፖሊሶቹ ጋራ። ፖሊሶቹ ጋር ቀጥይ ያላት እንግዲህ ለምርመራ ትፈለጊያለሽ ተብላ ሄዳለች። እንግዲህ ፈጣሪ መጨረሻዋን ያሳምረው እንጂ ለዛሬ ግን ተንቀልጥታለች ማለት ነው። ምክንያቱም እስብ የሚሳካልኝ ዳኒ፣ አንተነ ደግሞ ወሬ እየወሰድክ የምታቀብላቸው። ቆይ ለምን እኔና አንተ ብዙ ነገር አላሳለፍንም እንዴ? እኔን እንደ ባዳ አግልለህ እነሱን እንደ ራስህ ዘመድ አግልለህ አስጠጋ። እንደዛ ነው። ቆይ ለምንድን ነው ቤት ያስጠጋኸኝ? ቆይ ለምን? እኔ እኮ ያዘንክልኝ መስሎኝ ነው። አዎ ጎዳና ላይ እንዳትወድቂ ብዬ ነው ያዘንኩልሽ እንጂ እኔ ከአንቺ ጋር ተባብሬ ልሰራ ወይም ደግሞ እንደ ድሮ አብሬሽ ልሆን አይደለም። እኔ አንቺ ጋር አብሬ መሆን በፈልግ ታዲያ ቤቱን ለምን ጥዬልሽ ወጣው? ምክንያቱም አልፈልግሽም። እኔ አሁን የራሴ የሆነ ህይወት አለኝ። ድሮም የራሴ ህይወት እንዳለኝ ታውቂያለሽ። ግን ደግሞ እኔም ተሳስቼ እዚህ ነገር ውስጥ ገብቼ ነበረ። ግን ደግሞ እጄን አውጥቻለሁ ከእንደዚህ አይነት ነገር ውስጥ። ከዚህ በኋላ እንደዚህ ነገር ውስጥ አይደለም ልገባ ይቅርና ሲወራ እንኳን እዛ ቦታ ላይ አልቀመጥም። ምክንያቱም ሁለታችንም እኮ ኃጢአተኞች ነን። አንተ ፍጹም ነኝ ብለን እንደምትከራከረው ኃጢአት አለብህ እኮ። እሱን ንስሐ እገባለሁ ለራሴ ችግር የለውም። በዋነኝነት አባዬ ይቅርታዬን ስለተቀበለኝ በጣም ደስ ብሎኛል። ዋናው ነገር አባዬ ይቅርታ ስለተቀበለኝ ነው። ሲቀጥል ደግሞ አንቺም ሁሉን ነገር እርግፍ አድርጊውና ንስሐ ግቢ። አባዬንም ተንበርከሽ ይቅርታ ጠይቁ ከልብሽ ሳታስመሲ። ከዛ በኋላ የራስሽ የተስተካከለ ህይወት ይኖርሻል። አሁን ግን እንደዚሁ ብር እንዳልሽ በረሽ ትቀሪያለሽ። ቲና እመኝኝ፣ እኔ ዳኒ ምን አለኝ በይ። የእውነቴን ነው የምልሽ። በቃ ታዩ ሁሉንም ነገር። ይህ ሽማግሌ ላቡ ነው ገንዘቡ ነው የራሱ ነው። ስለዚህ የሰውን ነገር ስንፈልግ የራሳችንን ልናጣ እንሆናለንና ቲና እባክሽ እንደ ወንድም ልምከርሽ፣ ወደ ራስሽ ተመለሺ። ወንድም አንተ የኔ ወንድም ነህ እንዴ? ከኔ ጋር ብዙ ነገር አሳልፈ የኔ ወንድም ትላለህ እንዴ ስትል ተነሳችበት። ኦሆ አንቺ ልጄ አማርኛሽ ወደ ዞሮ የምታዞሪው። ስለዚህ እኔ የተሰማኝንና ለአንቺ ብዬ ነው የመከርኩሽ፣ ግን አንቺ ምክር ልትቀበይ በፍጹም ፈቃደኛ አይደለሽም። ከዚህ በኋላ ግን ቲና ይቅርታ አድርጊልኝና ባላገኘሽ ሁሉ ደስ ይለኛል። በመንገዴ ባትገቢ። አሁን ተስፋ ቁረጪ። ምንም ነገር ሊሳካልሽ አልቻለም። ስለዚህ ከዚህ በኋላ መቼም ተስፋ አልቆርጥም። እኔ እኮ ቲና ነኝ። ላሰብኩበትና ላቀድኩበት መቼም ቦታው ላይ ካልደረስኩኝ አልለቅም እንደዚሁ አለች። ከዛ በኋላ እንግዲህ የራስሽ ጉዳይ። ምን ነው አሁንም መረጃ ልሰጣቸው ነው እንደምጠይቀኝ? አንቺ ሰው አብደሻል እንዴ? የምን መረጃ ነው የምሰጣቸው? ቆይ ጤና የለሽም እንዴ አንቺ? ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ አባዬ ቲናን በፖሊስ አስያዟት ማለት ነው በስተመጨረሻም። ምክንያቱም ከዚህ በኋላ እኔ አንቺን የምጋፈጥበት ምንም አይነት ምክንያት የለኝም። ስለዚህ ከአክብሮት ጋር ከህይወቴ ውስጥ ውልቅ ብለሽ ውጪ። አይ አልወጣም የምትይ ከሆነ ግን የውልሽ ተሰልፈው የሚጠብቁሽ ፖሊሶች አሉ። እናም ከህይወቴ ትወጫለሽ ወይስ? ለምን ከህይወት እወጣለሁ? የምፈልገውን ነገር ስጠኝና ከዛ በኋላ አይኔንም አታዩትም አለችው። እሱም ደግሞ ሲያምርሽ ይቀራል 10 ሳንቲም አልሰጥሽም ላንቺ እንዴ። ቆይ ምን ነኝ ብለሽ ነው? እኔ ከኔ ገንዘብ የምትፈልጊው ምንሽ ነኝ? ማለትም ዝምድና እንገናኝ ልጅ እንኳን ቢኖርሽ፣ አዎ የልጄን ድርሻ ታያለሽ ትካፈያለሽ። እና አሁን ወይ ልጅ አልወለድሽ ወይ ትዳርሽን ይዘሽ አልኖርሽ እና ምንድን ነው የምትፈልጊው? ትዳሬንም ቢሆን እንዳልኖር እናንተ ናችሁ። ይህ ካሌብን ጸባዩን ቀይራችሁብኝ እንደዚህ ያበላሻችሁብኝ ብላ አረፈች። ጭራሽ ጎሽ ነገሩን አዙረሽ ወደኛው አመጣሽው። አንቺ ባልሽን እንዴት እንደሚያዝና ትዳርሽን እንዴት መምራት እንዳለብሽ ውሎ የጠፋብሽ አንቺ። እኛ ምን አደረግንና ነው? ለማንኛውም ከአንቺ ጋር ንትርክ አልፈልግም። ወይዘሮ ቲና አሁን ወደ አልኩሽ ተመለሽ፣ ወይ ወደ ይቅርታ ተመለሽ፣ ወይ ደግሞ ወደ ጣቢያ ያሉሽ ፖሊሶቹ ከጀርባሽ አይተሻቸዋል አይደለ? ከእነሱ ጋር ትይዣለሽ። እንደ አባዬ እንደዚህማ አታድርግ። አንቺ ግን ምን አይነት ፍጡር ነሽ? እችን ምስኪን ልጅ አታለሽ እህትሽን አግተናታል ብለሽ ወጥመድ ውስጥ ልትከቻት ነበር አይደለ? ቆይ ለምን ሴት ልጅ አይደለሽም እንደ አንቺ ለገንዘብ ብለሽ እንዴት? ለዚህ በዚህማ እህትም ቢኖርሽ በእህትሽም እንትን አትደራደሪም ማለት ነው። አሳልፈሽ ሰጫለሽ እህትሽን።
እውነት በጣም ታሳፍሪያለሽ ቲና። እኔ ላንቺ በጣም ነው ያፈርኩት። ምን አይነት ነገር ነው ቆይ እያደረግሻለሽው? አለቻት አላታ። ከዛ በኋላ እኔ ላመንኩበትና ላቀድኩበት መቼም ወደ ኋላ ማለት አላውቅም። ስለዚህ የካሌብ አባት ከዚህ በኋላ ቲና ትሸነፋለች ብላችሁ አስባችሁ ከሆነ ተሳስታችኋል። ህይወት ይቀጥላል ብላ ዛተችባቸው። አሁንም ማየው ፖሊሶች እኮ ተሰልፈው ይጠብቁሻል። ዛቻውን ተይውና ቀጥይ ወደፊት አላት አባዬ። ከዛ በጣም ተናደደች። የእናንተ መጫወቻ ሆኜ መቅረቴ ነው የሚያናድደኝ። ቆይ እንዴት ለምንድን ነው እንደዚህ ላይ የሚጫወቱት እነኚህ ሰዎች? ለምን እኔ አስቤ የማይሳካልኝ ምክንያቱስ ምንድን ነው እያለች እንግዲህ ያዙን ልቀቁኝ አለች። በስተመጨረሻም እንግዲህ ቀጥይ እናቴ፣ እኔ ከአንቺ ጋር ንትርክ አልፈልግም፣ ቻው፣ እየመጣው ጠይቅሻለሁ ብለው እንግዲህ እሳቸውም ወደ ቤት ገቡ። ትሁትም ደግሞ ይቅርታ አድርግልኝና እኔ ምንም የማውቀው ጉዳይ የለም፣ አታላ ነው እዚህ ነገር ውስጥ ያስገባችኝ እንጂ በፍጹም የማውቀው ነገር የለም አለችው።